አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እና አብርሽ ቪዲዮ የሩታ ቪዲዮ በጣም ደስ ይላል ማለት ነው። በጣም ደስ ይላል። እንግዲህ ሩታ ብስል መሆን አለብሽ። እንግዲህ አይተሽዋል፣ የሰውን ነገር አይተሽዋል፣ የጓደኛን ነገር አይተሽዋል። እና አሁን እንግዲህ ትምህርት እንደወሰድሽ ትምህርት ወስደሻል ማለት ነው። ካሁን በኋላ ወደ መንቀር ማለት የለብሽም። ቀጥታ ሲዳ ነው ያለው። ሲዳ ቀጥታውን ትዳርሽን ይዘሽ እንትና ራሱ ማለት ነው። ይሄ አብርሽ ዛሬ ራሱ አላመናትም፣ ሩታን አላመናትም። በቃ የሆነ እየሸወደችው እኔ ራሱ እየሸወደችው እየመሰለኝ ነው። ያኒ ሁሉን ነገር ተረድታ ያኒ አውቀው ማን የሚጠቅማትን የማይጠቅማትን ሰው አውቃ ልብ ገዝታ በቃ ካሁን በኋላ እኔ ትዳሬን ልጄን ይዤ መኖር ፈልገው መካከላችን ያለውን ሰዎች ውስጥ ሁኜ አወጣቸዋለሁ ብላ ገምታ ገብታ ከሆነ ጥሩ። ግን እኔ የመሰለኝ ምንድነው በቃ ሄርሜላን አስወጥታ ሄርሜላን አቃጥላ ልጁን ይዛበት እንዳጠፋ እንጂ እና ወላሂ እኔ ገረመኝ፣ በጣም ገርሞኛል። አሁን ሩታ ልብ ካላት በቃ ልብ ካላት አቃለች። ካሁን በኋላ ኮስተር ብላ ልጇን ይዛ ቤቷ አብርሽ አሁን የሚያምናት ቤቷ ስትገባ ነው። ቤቷ ሂዳ ከገባች እርግጠኛ ይሆናል። ግን ከዛም በኋላ ግን የሆነ ሸር ይዛ የመጣች ነው የመሰለው። አላመናትም ማለት ነው እሷን። እና በጣም ደስ ይላሉ። ማሻአላ ሩታ እንግዲህ ካሁን በኋላ ኃላፊነት አለብሽ። ቤተሰቦችሽን የእሱንም ቤተሰቦች ያንቺንም ቤተሰቦች እያቀራረብሽ ትዳርሽን ይዘሽ ሲዳ መሄድ አለብሽ ማለት ነው። ሲዳ ያኔ ወላ ተምሬ ነው ብቻ። አንዳንድ ወንዶች አሉ በቃ እኛንም ተንከባከቡ እንደ ህፃን ልጅ የሚሉ አሉ ማለት ነው። አሁን ሄርሜላ ቤት ይዛ ያን እንደዛ አድርጋ ባሏን አትንከባከበውም። አሁን ቤት ስለሌላት ዝም ብላ ምንድነው የሚባለው ዝም ብላ ወሮ በላ ሆና ነው እንጂ አንድ ሴት ልጅ ያን እንደዛ ሄርሜላ እንደምታደርገው ባሏን አትንከባከብም። ምክንያቱም ቢያንስ ልጅ እንኳን ባይኖር የቤት ስራው ራሱ አያደርሳትም። ራሷን ተከባክባ ባሏን ተከባክባ ቤቷን ተንከባክባ የፈለገ 3-4 ሰራተኛ ቢኖራትም አልሙሂም ወንዶቹም ደግሞ እንደዛ አድርጋችሁ በብዙ ተንከባከቡ ሳትሉ የሴትን ቤት ሴት ልጅ ቤት ይዛ ስትቀመጥ ብዙ ጫና ስለሚኖራባት ከልጇ ጋር አርጋችሁ ተሳስባችሁ ካሁን በኋላ ቤታቸውን ቆንጆ አርጋችሁ ያዙ ማለት ነው። አብርሽና ሩታ አብርሽም ንቃ፣ ካሁን በኋላ ንቃ። በቃ አየኸው እንግዲህ አየኸው ማን ከጎንህ እንደሆነ ማን የሚጠቅምህን የማይጠቅምህን እየው። ራስ ምታት ነው የሆኑብህ እኮ አቤል፣ ሄርሜላ፣ ብሩክ ነው ራስ ምታት ነው የሆኑበት። በቃ ራስ ሊያስብ ትንሽ ሲል ያደርጉታል። ሄርሜላ በዚህ ብሩክ በዛ አቤል በዚህ ሄርሜላ በዚህ ብሩክ በዚህ አቤል በዚህ ሲሉት ይሄ ልጅ ቅንጭላቱ እንዲልና ይላል ማለት ነው። የምን ሩታ ማሰብ ነው? ሩታ ቀርቶ ልጁ ትዝ አትለውም፣ ልጁ ትዝ አይለውም። አቤልና ሄርሜላ ማውራት ተጀመሩ ማለት ነው። ሄርሜላ እኮ በቃ አይደለም ሩታን ቀርቶ ልጁን ራሱ ትዝ እንዳይለው የምታደርገው እያስመሰለች ነው እንጂ ማለት ነው። ምክንያቱም ልጁ ትዝ ካለው ሩታ ትዝ ስለምትለው ልጁንም ማስረሳት ነው የሚፈልጉት። ቤተሰቡን ማስረሳት ነው የሚፈልጉት። ብታቻል አሁን ሩታ ልብ ካላት ነገ ሄርሜላ እርጉዝ ነኝ ብላ ትመጣለች። ከአብርሽ አረገዝኩ ብላ ትመጣለች። ነገ አንዲቱ የአብርሽ ልጅ ነው ብላ ትመጣለች። አንደኛው እገሌ እንዲህ ብሎሻል ብላ ብዙ ነገር ይመጣባታል። አሁን ከበፊቱ የበለጠ ብዙ ነገር እንትን ይመጣባታል። እሷ ከልጁ ያኔ ከትዳሯ ለማጣላት ወይም ደግሞ ለመበታተን ብዙ ነገር አሁን ፊት ለፊቷ ላይ ይጠብቃታል። እና ሩታ በቃ የስታሁን ይበቃል። እኔ ማን ጥሩ እንደሆነ ማን ውሸታም እንደሆነ ምናምን አይቻለሁ፣ ሰምቻለሁ፣ አረጋግጫለሁ፣ አይኔም ጆሮዬም ሰምቷል ብላ ያንን ትታ ለወደፊቱ ጠንካራ ሆና መምጣት አለባት። ቤቷን መጥቶ የሚጋፈጣትን እየመከተች ካሁን በኋላ ልጇንም ትዳሯንም ባንድ አርጋ خلاص እንትን ማለት አለባት ማለት ነው። ልብ ካላት ሩታ የሰው ወሬ መስማቱ ገሌ ልጅ አለው
ገሌ እሱ ልጅ ነው ገሌ እርጉዝ ነኝ ብትል የራሷ ጉዳይ። የፈለገ ለምን እየሄደ እዛም እንትን አይ ምን አገባሽ አንቺ? ቤትሽ ትዳርሽን ነው ማንም ይለፍልፍ ምን አገባሽ አንቺ? እና ቀጥታ ልጅሽንም ትዳርሽንም ይዘሽ ኑሮሽ መኖር አለብሽ ማለት ነው። ሩታ ልብ ካለሽ ካሁን በኋላ እንግዲህ ልብ ከሌለሽ ደግሞ የድሮይቱ ሩታ ከሆንሽ ነገም አይቀርም ትበታተኛለሽ። ልጅሽንም ይዞብሽ ነው የሚጠፋው። እና ያኔ ኮስተር ብለሽ አንቺ ለልጅሽና ለባልሽ ብቻ ቤትሽን ሰራተኛሽን ይዘሽ እንደዛ ታደረግሽ ማንም ዙሮ ያይሽ። ማንም ክፍተት አትፍጠሪ። ክፍተት መፍጠር በተለይ ትዳር መሀል ማለት ነው ያሉሽ ወሬ የሚሰማ ሰውየው ባልየው አሉሽ ሚስትህ እንዲና ሲባል ካመነ እሷ ደግሞ ባልሽ እንዲህ ነው ብላ ካመነች خلاص ይሄ ጥሩ አይደለም። መጀመሪያ መተማመን ነው። ሰው ከተማመነ አይኑ ፊት ለፊቱ መጥቶ የሚያደርገውን ነገር ካላየ በስተቀር ሰው የሚለውን አይሰማም። ስለዚህ ሩታና አብርሽ አሁን የሚጠቅማቸውን የሚጎዳቸውን ሰው አውቀዋል። እነማን ጓደኛ እንዳላቸው ያውቀዋል። አቤል እንኳን ትርሽ አይልም ወደዛ ነገ ታነቃለሁ ነው የሚለው። በፊት እኮ ሩታና አብርሽ ሁለት ቀን ወርቁን ሳያመጣ በፊት 2 ቀን ተገናኝተው በቃ ሩታ ጋር ከሀገር ሊወጣ ነው ማነው ሄርሜላ ጋር ከሀገር ሊወጣ ነው ምን ትያለሽ ምናምን ጭቅጭቅ አረጓት። ነገር ሊጀመር ሲል ማለት ነው። ሄርሜላ በዚህ ታማንኩኝ ምን አልኩት ያለ አቤል ደግሞ ታነቃለሁ ብሎ አልሙሂም በመጨረሻ ያልሳካላቸው ሲል ምን አመጡ? ወርቁን ሄርሜላ ናት የገዛቸው አሉ። እና ሄርሜላ ብትገዛው ምን አገባሽ? ቀስ ብለሽ አንቺ ውስጡን ማናገር አብርሽን ሄርሜላ እንዳርገ የሚባል ወሬ ገና ይመጣልሻል። ገና ማት በማት ይመጣልሻል። ወይ እሷ ራሷ ትመጣልሻለች። እኔ ካብርሽ አረገዝኩ ትልሻለች። እና የራስሽ ጉዳይ ራስሽ ተንከባልሽ ሄርሽለት እንጂ ብለሽ አንቺ ፊቷ ላይ ጥርቅም አድርጊባት እንጂ አንተ ለምን እንዳረክ ብለሽ ቅንጭላት ማታዞሩ ሰውየውን ቅንጭላት ውስጥ ብዙ ነገር አድርገውበታል። አብርሽ ቅንጭላት ውስጥ በዚህ በኩል ሄርሜላ፣ በዚህ በኩል አቤል፣ በዚህ በኩል ብሩክ አሉ ውስጡ አሉ እነዛ ማለት ነው። እና አንቺ ደግሞ ያችን እያስታመምሽ ቤተሰቦቹ ደስተኛ እንዲሆኑ አንቺ ደስተኛ እንድትሆኒ ከቤትሽ ከተዳርሽ ጋር ራስ እነሱ ደግሞ ማለት ነው እነዛ እንዲያፍሩበት ነሽ። አንቺ ካሁን በኋላ ጎበዝ ነሽ፣ መውጣት አለብሽ ሩታዬ፣ እኔ ቆንጆ ጀግና ነሽ። እኔ በፊት ነበረ መንቀር እያልሽ ማንንም ወሬ እየሰማሽ ልጁን ስትገፈትረው የነበረ አንተና ማለት ነው። አብርሽ ስትገፈትረው የነበረው የሰው ወሬ እየሰማሽ ነው። የሰው ወሬ እንግዲህ አየሽው ለራሱ ለጥቅሙ ነው የሚያወራሽ። ሆነም ገሌ እንዲህ ነው ገሌ እንዲህ ነው የሚልሽ ማለት ነው። ያችን ሁላ ከሊ ወሊ ብለሽ ቀጥለሽ ስራሽና ትዳርሽን ይዘሽ ብለጫቸው ስትበልጫቸው ነው ጠንካራ ስትሆኒ ነው ምናምን ይሄ ግምት ምናምን የሚባለው ነገር ምንም። እና ወዶችዬ ዛሬ ቪዲዮ ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ስለበረደኝ ነው የማልዞረውም። ስለበረደኝ አዞ በብርድ ዙረት ያስጠላል አንዳንዴ።